ጋይስ የዓለም ዋንጫ ይኸውላችሁ 32 ውስጥ የገቡት ሀገሮች ወጥተዋል። አሁን ማለት ነው እኔ ኮፒ ሊንክ እያደረጋችሁ ስሙኝ ማለት ነው። እኔ አልዋሻችሁም ማለት ነው። በቃ እውነታውን መቀበል አለብን። ማን ሮናልዶ ይሄን ወርልድ ካፕ የሚያሸንፍበት እድል በጣም ሬር ነው። 2% ምናምን ነው። ማን በዚህ የፖርቹጋል አጥቶት ሮቤርቶ ማርቲኔዝ የተባለ ሰውዬ እሱ ብቻ ነው ብሩኖ ፈርናንዴዝን አሁን ያለውን ብሩኖ ፈርናንዴዝ ምንም ቻንስ ክሬት እንዳያደርግ የሚያደርገው። ምን አይነት አጥቶት እንደሚጫወቱ አያውቅም። ማን ፖርቹጋል ከክሮሺያ ያላት ማለት ነው። ኢቨን ይሄንን አሸንፋ ክሮሺያ በጣም ከባድ ቲም ነች። ዓለም ዋንጫ ላይ ታውቃላችሁ፣ ታውቃላችሁ። ባለፈው ብራዚልን እንደዚህ ኩክ አድርጓቸው በፔናልቲ ያሸንፏቸዋል ማለት ነው። ፖርቹጋል ይሄንን ብታልፍ እንኳን ስፔንን አለፈች። ይሄ ቤልጂየም ነው፣ ኖርማል ነው። ቤልጂየም ከስፔን ይቀላል። ቤልጂየም ስፔንን ኔሽንስ ሊግ ላይ ስላሸነፈ ገብቷቸዋል አይደለም። እዚህ ጋር እድል ሊኖርን ይችላል፣ ግን ስፔኖች ማን አላቅም። በቃ እኔ አላቅም። ብቻ ይሄን አለፍን፣ በቃ በሚራክል አለፍን ብለን ቤልጂየምንም አለፍን። ከዛ ፈረንሳይኛ የዓለም ዋንጫው ፋይናል ቦቶች ናቸው እነዚህ። ማን ፈረንሳይን ማንም ቲም ያልፋቸው አይደለም። ፖርቹጋል ማለት ነው፣ ብራዚል፣ አርጀንቲና፣ ስፔን አንድ ላይ እንደዚህ ቲም አዋቅረው ፖርቹጋል ጋር ፈረንሳይ የሚያሸንፍ አይመስለኝም። ማን ጤነኛ አይደሉም እነዚህ ኤአዮች ናቸው እንዳለ። ዴምቤሌ ሃትሪክ ይሰራል፣ እምባፔ ከፈለገ ሃትሪክ ይሰራል። ኦሊሴ ሃትሪክ አሲስት ሊያደርግ ይችላል እንዴ። ኦሊሴ ደበረኝ ስትል ቼርኪ አንጠባጠባለ። ማን እንዴት ነው ማን በቃ መጸለይ ያለብን። ምን አለ አሁን እዚህ ምድብ ላይ ጥሏት ቢሆን ፖርቹጋልን እዚህኛው ኤኒዌይ ፖርቹጋል ምንም እድል የላትም፣ አለማችንን ብናቆም ይሻላል ምናምን ከሚሉት ሰዎች ጋር አልስማማም ማለት ነው። ይሄ የዓለም ዋንጫ ነው፣ ለዛውም ጥሎ ማለፍ ማለት ነው። ቆይ አርጀንቲና 2022 ላይ ትበላለች ብሎ የገመተ ሰው ነበር እንዴ? ለዛውም በሳውዲ አረቢያ ተሸንፋ ስትጀምር በላችም አልበላችም ሲጀመር ሜሲ ጎት ነው ማለት ነበር ሰው የቀጠለው። ስቲል ግን ሄደው አሳኩት ማለት ነው። ስለዚህ አሁን ደግሞ ፖርቹጋል ፋይናል ለመድረስ 4 ቡድንን መጣል ብቻ ነው የሚጠበቅባት። በዛ ላይ ፍራንስ፣ ስፔን ምናምን እየጠበቋት ነው የምትሉ ሰዎች ማለት ፍራንስ ስዊድንን አይገጥምም ወይ? የጊዮኬሬሽን የኢሳቅን ስዊድን አይገጥምም ወይ? ተውት፣ ስዊድንን አለፈ። ጀርመንን አይገጥምም ወይ? ጀርመን ማለት የፍራንስን ዲፌንስ በጣም ማተረማመስ የሚችሉ አጥቂዎች ነው ያሉት፣ እነ ሙሲያላ እነ ቨርትስ ምናምን። ሶ ፖርቹጋል ጋር ለመድረስ ራሱ ምንም ማረጋገጫ የለውም። አውቃለሁ ፖርቹጋልም ከባድ ነው፣ ግን በቃ አንዳንድ ጨዋታ መጣል ነው። ይሄን ያህል ትልቅ ቡድን አለ ምናምን ብሎ መፍራት የለብንም። ፖርቹጋል እንኳን ካላለፈ ይሄን ያህል አይ ዶንት ማይንድ። ኬዲቢ ያለችልኝ እዚህ ጋር መታም ቢሆን እንደምንም በቃ ይሄን ያህል ነው የኔ ተስፋ ማለት ነው። እዚህ ጋር አርጀንቲና ወይ ኢንግላንድ ፋይናል በእርግጠኝነት ማለት ነው። ለማንኛውም ይሄ ነፍ ጨዋታ ቀምረህ ምናምን ሳይሆን ትናንሽ ጨዋታዎች በየቀኑ ትናንሽ ጨዋታዎች እንደዛ አይነት ነገር ማሳካት የምትፈልግ ከሆነ ቀመር እዚህ ናውን ፕሬዲክሽንስ የሚለውን ቴሌግራም ቻናል ተቀላቀል። መች እንደ ፖርቹጋል ኦቨርሬትድ የተደረገ ብሔራዊ ቡድን አለ ብዬ አላስብም። በዘንድሮ የዓለም ዋንጫ ላይ በጣም የተጋነነ ግምት የተሰጠው ቲም ነው። የሚገርም ተጫዋቾች እያሉት፣ ነገር ግን አንድ ሆኖ ጥሩ ነገር መስራት የማይችል የብሔራዊ ቡድን ስብስብ ቢኖር የፖርቹጋል ብሔራዊ ቡድን ስብስብ ነው። ሌሊት ላይ በተደረገው ጨዋታ ከኮሎምቢያ ጋር ያደረጉትን 2-2 በማጠናቀቃቸው ከምድባቸው ሁለተኛ ሆኖ ነው ያጠናቀቁትና በዚህም ምክንያት አስቡት እሳት ውስጥ ነው የተደለደለው ብዬ ነው ማስበው። በዚህኛው በኩል ያሉትን ተመልከቱ። ጀርመን፣ ፍራንስ፣ ስዊድን፣ ኔዘርላንድ፣ ሞሮኮ፣ ስፔን፣ አዘጋጇ አሜሪካ እነዚህን አልፋ እኔት እንዴት አድርጋ ያለ ፋይናል ላይ ትደርሳለች የሚለው ነገር ለኔ በጣም ከባድ ነው። ኢቭን ክሮኤሺያን ብታሸንፍ ቀጥሎ የምታገኘው ስፔንን ነው። በስፔን በእርግጠኝነት ኦስትሪያን አሸንፋ ታልፋለች። ከዛ በኋላ ስፔንን እንዴት አድርጎ ፖርቹጋል ቢራዱ እንደሚያሸንፍ አላቅም። ይሄ በኢጎ የተሞላ ስብስብ እስከምን ያህል ደረጃ እንደሚደርስ እኔ እንጃ። ኢቭን ማታ ራሱ ለመሸነፍ ከጫፍ ደርሶ ነበር። ኮሎምቢያ ቀጥቅጣዋቸዋል ማለት ይቻላልና በእንደዚህ አይነት ስብስብ እንደዚህ የተጫዋቾች ኢጎ የተሞላበት ብሔራዊ ቡድን ይዘ ስኬታማ ሆናለሁ ብሎ ማሰብ በጣም ከባድ ነው። አብዛኛው በክርስቲያኖ ሮናልዶ ፈን ነው ፖርቹጋል ዋንጫ እንዲበላ የሚፈልገው እንጂ ቡድኑ ጥሩ ደረጃ እንደማይደርስ አብዛኛው የእግር ኳስ ተመልካች ልቦናው ያውቀዋል። እስካሁን ድረስ ኡዝቤኪስታን ብቻ ነው ያሸነፈችው ከዲአርሲ ጋር ከኮሎምቢያ ጋራቻ እና ምንም የሚያስተማምን አቋም እያሳዩ አይደለም። በዚህኛው ምድብ ፈረንሳይ እንግዲህ የዓለም ዋንጫ ተበላለች ተብሎ የምትጠበቀው ሀገር በሷ ምድብ ነው ያለችውና በዚህኛው ኖካውት እኔ ምናልባት ክሮኤሺያን ካለፈች እንጂ ከዛ በኋላ ግን ብዙ ርቀት ትጓዛለች ብዬ አላስብም። እስቲ እናንተን ሀሳብ ኮሜንት ላይ አጋሩኝ። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ቤቱን ፎሎ ማድረግ እንዳረሱ 16 ውስጥ ገብቷል። እስቲ ኮፒ ሊንክ ይረገጥ። አሁን ሊያምርለት ነው ወርልድ ካፕ ከዚህ በኋላ። ይሄ ግን ይኸውልህ በጣም የሞት ምድብ እዚህ ነው። ቀላል ደግሞ ይሄ ነው። አርጀንቲና ታድለ። ይኸውልህ እዚህ ጀርመን እዚህ ናት፣ ከባድ ቲም ማለት ነው። ፍራንስ እዚህ ናት፣ አንደርዶግ የተባለችው ካናዳ እዚህ ናት። ሌላው አንደርዶግ ዩኤስኤ እዚህ ናት፣ ከፍተኛ ግምት የተሰጣት ስፔን እዚህ ናት፣ ፖርቹጋል እዚህ ናት። እንዳለ ከባድ ናቸው። በዚህ መደዳ ከባድ ነው። በዚህ ግን ይኸውልህ ብራዚል በተዋት ተንቆሻኩሻለች፣ እንግሊዝም ብዙም አይደለች። እዚች ጋር አርጀንቲና ቀጥ ብላ ፋይናል ልመጣ ነው መሰለኝ። አርጀንቲናን ከጣለቻት ኮሎምቢያ ናት። ኮሎምቢያ ከዚህ በፊት
የሆነ በ50 ምናምን ጨዋታ ሁለቴን የተሸነፈችው አንዷን ያሸነፈችው ኮሎምቢያ ናትና የምትከብደው እዚህ ጋር ኬፕ ቨርዲን ትጥላታለች። ኢጅፕትና አውስትራሊያ ሁለቱንም ትጥላቸዋለች። እዚች ጋር ኮሎምቢያ ሰሚ ፋይናል ላይ ልደርስ ይወለ የሚደርሱት እዚህ ጋር አርጀንቲና ከኮሎምቢያ እመነኝ። እዚህ ጋር ብራዚል ከእንግሊዝ የሚደርሱት ከዛ እንግሊዝ ምን መጣ ይመስለኛል ብራዚል እንጃ ብቻ ብራዚልም ትመጣለች፣ ግን እዚች ጋር አርጀንቲና ትመጣለች። ፋይናል ብራዚል ኦር ደግሞ ሰሚ ፋይናል ብራዚል ኦር ደግሞ ምናምን ብቻ ከአርጀንቲና እዚህ ጋር ፍራንስ ከፓራጓይ ጀርመን ብቻ ፍራንስ እና ጀርመን እዚህ ጋር ይገናኛሉ። እዚህ ጋር ደግሞ ማለት ነው ሞሮኮ እንደ ኔዘርላንድን ትጥል ይሆን? ካናዳ ከኔዘርላንድ እዚህ ጋር ይደርሳሉ። እዚህ ጋር ደግሞ ፖርቹጋል መታልፍ ይመስለኛል ክሮኤሽያን። ፖርቹጋል መታልፍ ይመስለኛል። ክሮኤሽያ በጣም የሞተች ቲም ናት። ፖርቹጋል ከስፔን ከዛ በኋላ ሃትሪክ ሮናልዶ ግን ስፔን ደጋፊ ነኝ። እዚች ጋር ደግሞ ኢንግላንድ ከማን ቤልጂየም ከዛ እዚህ ጋር ስፔን ታልፋለች ትመጣለች። እዚህ ጋር ስፔን ከዩኤስኤ ጮቱና ማለት ነው ስፔን ትመጣለች። ዩኤስኤ ቤልጂየምን መጠል ይመስለኛል። ዩኤስኤ እዚች ጋር ፍራንስ ከጀርመን ከባድ ጨዋታ ነው። እዚህ ጋር ፍራንስ ከጀርመን የሚደርሳቸው ይመስለኛል። ከዛ ፍራንስ ታልፍና ፍራንስ ከስፔን ፋይናል ቢፎር ፋይናል ከዛ ያለ ሰሚ ፋይናል ላይ የሚደርሱትን ፍራንስ እዚች ጋር ስፔን እዚች ጋር ብራዚል እዚች ጋር አርጀንቲና እዚህ ጋር አርጀንቲና ከፍራንስ ድጋሚ ይደገማል። አረ አርጀንቲና ከስፔን ከዛ ባልን ልደግፍ ነው ብቻ አብዶለታል። እስቲ ላንተ ግምት ኮሜንት ላይ። ዓለም ዋንጫ የጥሎ ማለፍ ድልድላቸው ይሄን ይመስላል ከኋላ የምታዩትን ማለት ነው። እና ብዙ ነገሮችን እያየው ነበረ። በዚህ በኩል የሚከብደን ማመሰላችሁ በቃ ብራዚል ነች ልትከብደን የምትችለው፣ እንግሊዝም አለች፣ ምናልባት ኖርዌይ ልታስቸግረን ትችላለች። በቃ ከነዚህ ውጪ ሊያስቸግረን የሚችል ቲም ያለ አይመስለኝም። ምናልባት ቀጥታ 4 ውስጥ አርጀንቲና የመግባት እድል አላት። ስለዚህ እድል አለን ማለት ነው። በዚህኛውስ በኩል ነው አሁን ጥያቄው እኮ ነው። በዚህኛው በኩል ፖርቹጋል ከስፔን ማለፍ አትችልም በምንም ታምር። ከኮሎምቢያ ጋር የነበረውን ጨዋታ ያየ ሰው ይሄ የሚፈጠር አይነት አይደለም። እሷንም ማለፈች ብንል በሚራክል ፈረንሳይ የሚባል ቲም አለ። ፈረንሳይ የሚባለውን ቲም የቀሩትን እዚህ ጋር አይታችሁታል። ከምድብ የወደቁትንም እዚህ ጋር የቀሩትንም እንዳለ ሰብስበህ ምርጥ 11 አውጥተህ ከዓለም ቲም በሙሉ ምርጥ ኢቭን ከራሱ ከፈረንሳይ ካልተጠሩት 11 አውጥተህ ብታጋጥሙ ይሄ ቲምን የሚያሸንፍ ቲም የለም። እውነቱን ልንገራችሁ። አሁን ምን ልትለን ነው ይሄን ሁሉ ያወራኸው ካልከኝ፣ ፖርቹጋል እዚህ ጋር አርፋ ለዋንጫ ደረሰች ማለት ሜክሲኮን በዚህ በኩል አያችሁት እዚህ ጋር ደረሰች ማለት ሁለተኛ የዓለም ዋንጫ ላይ ሁለተኛ። ለምን ስክሪፕትድ ነው። ከዚህ በፊት ብዙ ነገር አይተናል። በፊልሞች በተለያዩ ነገሮች ሲናገሩ ነበር አይደል? ያ ሀፕን አድርጎ ፖርቹጋል ከሜክሲኮ ለዋንጫ ደረሰች ማለት ወይ በሆነ ነገር ፖርቹጋል ዋንጫ አነሳች ማለት ትልቅ ውሸት ነው። ድጋሚ ዓለም ዋንጫ የሚባል ነገር አለይም። ከዛ በኋላ በጣም ትልቅ የሆነ ፌክ የሆነ ነገር ስለሆነ አሁን እያሳየች ያለችው አቋም ፖርቹጋል የሞት አቋም ምንም የማናወጣለት እንዲም የሌለው ባይዝድ ሳንሆን የምንነጋገረው ማለት ነው። ስለዚህ ይሄንን ነገር አይተን እኔ ከክሮኤሽያ ጋር የሚኖራትን ጨዋታ ራሱ የምታልፍ አይመስለኝም። ግን እናያት እዛ ላይ የምታሳየውን ፐርፎርማንስ አይተን ኖክአውት ስቴጅ ላይ ምናልባት የምድብ ጨዋታ ላይ የከበዳቸው ቲሞች ኖክአውት ስቴጅ ላይ ሊቀየሩ ስለሚችሉ እዛ ላይ አሪፍ ከሆነች እስቲ እናያታለን። ኤኒዌይስ ይሄን ይመስላል። ፎሎ ማድረግ እንዳይረሳ። 12ቱ ሀገራት እነዚህን ይመስላሉ። ማን ከማን ይገናኛል? 16 ጨዋታዎችን እንመለከታለን። 16 ውስጥ ደግሞ ማን ሊገባ ይችላል? እኔን ግምት አስቀምጥላችኋለሁ። በደንብ ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ እስከ መጨረሻው። ከነዚህ 16 ጨዋታዎች የትኛው ላንተ ቶፕ ነው ካልከኝ ኔዘርላንድ ከሞሮኮ በጣም የምጠብቀው ጨዋታ ነው። ያበደ ጨዋታ፣ ያበደ ፋይት እንመለከታለን ብዬ አስባለሁ። ሁለተኛ ብራዚል ከጃፓን። ጃፓንን ልትንቃት ትችላለህ፣ ግን ያበደ ጨዋታ እንመለከታለን ብዬ አስባለሁ። ኦኬ ወደ ጉዳያችን እንግባ። ጀርመን ከፓራጓይ፣ ጀርመን የምታልፍ ይመስለኛል። ፍራንስ ከስዊድን ያው ኦብቪየስሊ የሚታወቅ ነው። ፍራንስ የምታልፍ ይመስለኛል። ስለዚህ 16 ውስጥ ጀርመን ከፈረንሳይ ያበደ ጨዋታ እንመለከታለን። ሳውዝ አፍሪካ ከካናዳ፣ ካናዳ የምታልፍ ይመስለኛል። ሞሮኮ ከኔዘርላንድ ያበደ ጨዋታ ነው። ልትገምተው ትንሽ ይከብዳል፣ ነገር ግን ኔዘርላንድ ልሰጣታለሁ። ስለዚህ ኔዘርላንድ ከካናዳ 16 ውስጥ እንመለከታቸዋለን ማለት ነው። ፖርቹጋል ከክሮኤሽያ በአሁኑ የምትቀጥል ከሆነ ፖርቹጋል ብዙ ልተማመንባት አልችልም፣ ግን ስቲል እድል ልሰጣታለሁ። ፖርቹጋል የምታልፍ ይመስለኛል። ከዛ ስፔን ከአውስትሪያ ለስፔን ድል ሰጣትለው 16ቱ ላይ ያበደ ጨዋታ ስፔን ከማን ከፖርቹጋል ማለት ነው። ከዛ አሜሪካ ከቦስኒያ ጋር የምትጫወት ይሆናል። አሜሪካ ድል ሰጣለው። ቤልጂየም ከሴኔጋል ያበደ ጨዋታ። ስለዚህ አሪፍ ጨዋታ ነው። ትንሽ እንትን ለማለት ይከብዳል፣ ነገር ግን እስቲ ለቤልጂየም ሰጣታል። የምደግፋት ሀገር ስለሆነች ማለት ነው። ስለዚህ 16 ውስጥ አሜሪካ ከቤልጂየም እንመለከታለን ማለት
በዚህ ሳይድ ደግሞ ትንሽ ከበድ የሚለው ጨዋታ ብራዚል ከጃፓን ላትገምተው ትችላለህ፣ ግን ያበደ ጨዋታ እንመለከታለን ብዬ አስባለሁ። ስለዚህ ያው 60-40 ሰጣለሁ ለብራዚል 60 ለእንትና 40። ስለዚህ ለብራዚል 16 ውስጥ ገባለች ማለት ነው። ኖርዌይ ከአይቬሪ ኮስት ለኖርዌይ ድል እንሰጣለን። ስለዚህ 16 ውስጥ ብራዚል ከኖርዌይ እንመለከታለን ማለት ነው። ኢኳዶር ከሜክሲኮ ለሜክሲኮ እንሰጣለን። ኢንግላንድ ከኮንጎ ለኢንግላንድ እንሰጣለን። ስለዚህ ሜክሲኮ ከኢንግላንድ ጋር 16 ውስጥ የሚገርም ጨዋታ እንመለከታለን። ከዛ አርጀንቲና ከኬፕ ቨርዴ ጋር ይገናኛሉ። ምንም ጥያቄ የሌለው አርጀንቲና ታሸንፋለች። ከዛ አውስትራሊያ ከኢጂፕት ይገናኛሉ። ለኢጂፕት ድል እሰጣለሁ። ስለዚህ 16 ውስጥ አርጀንቲና ከኢጂፕት ጋር የሚገናኙ ይሆናል ማለት ነው። ከዛ ስዊዘርላንድ ከአልጄሪያ ጋር ይገናኛሉ። ለስዊዘርላንድ ድል እሰጣለሁ። ኮሎምቢያ ከጋና የሚያበደ ጨዋታ ነው የምንመለከተው፣ ነገር ግን ለኮሎምቢያ ድል እሰጣለሁ። ስለዚህ 16 ውስጥ ስዊዘርላንድ ከኮሎምቢያ ጋር እንመለከታለን። እናንተን ግምት ኮሜንት ላይ አስቀምጡልኝ። ይመቻል።